ኢሳይያስ ምዕራፍ 52 ከቁጥር 13 ጀምሮ እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግ ታላቅም ይሆናል። ፊቱ ከሰው ልጆች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቁሏልና ብዙ ሰዎች ስለአንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል። ያልተነገራቸውንም ያያሉና ያልሰሙትንም ያስተውላሉና ነገሥታት ስለ እርሱ አፋቸውን ይዘጋሉ። የሰማነውን ነገር ማን አምኗል? የሰማነውን ነገር ማን አምናል? ኢሳይያስን ምዕራፍ 53ን ብቻ አንብቦ ሰው መዳን ይችላል ባይዘው። ለዛ ነው የብሉይ ኪዳን ወንጌላዊ ይሉታል ኢሳይያስን። የብሉይ ኪዳን ወንጌላዊ ስለ መሲሁ ያልጻፈው ነገር የለም። ኢሳይያስ 53ን ካነበበ ሰው ለደህንነት ቅርብ ይሆናል። በአዲስ ኪዳን ይሄ እውነት ተፈጽሟል። በአዲስ ኪዳን ታስተውሳላችሁ ሐዋርያት ሥራ ምዕራፍ 8 ላይ ያ ኢትዮጵያዊው ጃንደረባ ያነበው የነበረው ክፍል ይሄ ቦታ ነው። ኢሳይያስ 53 ነው። ነገር ግን አላስተዋለው። አሁን ያሉት አይሁዶች እንደማያስተውሉት፣ አሁን መንፈስ የሌለባቸው ሌሎች ሰዎች ያላመኑ ሰዎች እንደማያስተውሉት ፊልጶስ ወደ እርሱ ቀረበ። ነገር ግን የምታነበውን ታስተውለዋለህ አለው። የሚረዳኝና የሚያግዘኝ ሳይኖር እንዴት አድርጌ አስተውለዋለሁ? ነገር ግን እባክህ ንገረኝ፣ ነብዩ ስለማን ነው የሚናገረው? ነብዩ ስለ ራሱ ነው ወይስ ስለ ሌላ ሰው ነው የሚናገረው? ያን ጊዜ ገልጦ ይነግረው ዘንድ ወደ ሰረገላው ጋበዘው። ፊልጶስም ከዚያ መጽሐፍ ጀምሮ ከዚያ ትንቢት ጀምሮ ከኢሳይያስ 53 ጀምሮ ስለ ኢየሱስ ክርስቶስ ወንጌልን ምን አለለት? ሰበከለት። ወንጌል ስለማን ነው? ስለ ኢየሱስ ክርስቶስ። አያችሁ፣ አሁንም የሚገርመው ነገር እስራኤል ምድር ላይ ራባዮች፣ እነዚህ የሃይማኖት መምህራን ጥቃት ከፈጸሙባቸው የብሉይ ኪዳን መጽሐፍቶች መካከል አንዱና ዋነኛው የኢሳይያስ ምዕራፍ 53 ነው። ኢሳይያስ ምዕራፍ 53ን ወጣቶቹ አያውቁትም። ስለዚህ ኢሳይያስ 53ን ከተሰባበኩ እዛ ቦታ ላይ ስትደርስ መንፈስ ቅዱስ አይንህን ሊከፍት ስለሚችለው ክፍል ምን እንዳይነበብ እዚህ ምድር ላይ ደግሞ እንደዚያው ነው በሃይማኖተኛው ዓለም የሚሰራው ማለት ነው። በሃይማኖተኛው ዓለም የሚሰራው ነገር ግን ኢሳይያስ 53 ሲነበብ ኢሳይያስን ብዙ ስኮላሮች ምን ይሉታል? የብሉይ ኪዳን ወንጌላዊ። ከጽንሰቱ ጀምሮ እስከ ንግስናው ድረስ የጻፈ ከጽንሰቱ ጀምሮ ድንግል ትጸንሳለች አለው ለመጀመሪያ ጊዜ እሱ ነው። ለሱ ነው የሰማው። በዛ ሰዓት ላይ አስደንጋጭ ነገር ነው። ስለዚህ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን አለ የእስራኤልን ሕዝብ ወክሎ እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛም እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለ ጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ።
ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ምን ይላል? ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምልኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ምን አለ? አባባ እናመሰግንሃለን። ስለዚህ በመከራ ውስጥ አልፏል። እግዚአብሔር የሁላችንንም በደል በእርሱ ላይ ሲያኖር ተጨንቋል፣ ተሰቃይቷል፣ በመከራ ውስጥ አልፏል። ያለ ባህሪው ባህሪ ተሸክሟል። ያለ ባህሪው ባህሪ ተሸክሟል። እዛን 6 ሰዓት ሙሉ እንጨት ላይ ተሰፍቷል። የመጀመሪያው 3 ሰዓት የብርሃን 3 ሰዓት ነው። ቀጥሎ ያለው ከ6 ሰዓት እስከ 9 ሰዓት ያለው 3 ሰዓት ግን ከባድ ነበር። ከባድ ነበር። ምድር ሁሉ ጨልማለች። በዛ ሰዓት አብ ኃጢአታችንን ክርስቶስ ላይ አድርጎ እንዴት እንደተበቀለው፣ እንዴት ሲጮህ፣ እንዴት ሲያነባ፣ እንዴት ዋይ ሲል እንደነበረ የምናቀው ነገር የለም። ከመንፈስ ቅዱስ በስተቀር የትኛውም ፊልም የኢየሱስ ክርስቶስን መከራ ሊያብራራልን አይችልም። በብሉይ ኪዳን የነበሩ የእንስሳ መስዋዕቶች፣ በብሉይ ኪዳን የነበሩ ዘሌዋውያን ምዕራፍ 1 ጀምሮ እስከ ምዕራፍ 5 ድረስ ያሉት እነዚህ 5ቱ መስዋዕት የእንስሳ መስዋዕቶችን በሚመለከት እንስሳውን ካረድከው በኋላ መስዋዕት ሆኖ ከቀረበ በኋላ ኃጢአት ተወግዶ ይሁን አይሁን ፈጽሞ በጉ ሊያረጋግጥልህ አይችልም። በጉን ይዘህ ትሄዳለህ። ስለ ኃጢአት ነው የምትሰዋው። እሺ በጉ ከታረደ በኋላ እንኳን ላንተ ሊመልስልህ ሁሉ ነገር አልቋል፣ ያንተን ነገር ጨርሻለሁ ብሎ ሊነግርህ አይችልም። ወዲያው ይወድቃል። በዛ ሰዓት ላይ ምህረት አድርጎልህ ይሁን አይሁን ፈጽሞ እርግጠኛ መሆን የምትችልበት መስዋዕት አይደለም። የጌታ ኢየሱስ ክርስቶስ መስዋዕትነት ግን የሚገርመው ነገር ይሄኛው የእንስሳ መስዋዕት በመከራ ውስጥ ሲያልፍ በታረደበት ሰዓት ላይ ይሞታል። ላንተ የሚያረጋግጥልህ ነገር የለም። ኢየሱስ ክርስቶስ ግን በዚያ መከራ ውስጥ አልፎ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ ለ6 ሰዓታት እንጨት ላይ ቆይቶ የመጀመሪያው የብርሃን 3 ሰዓት ቀጥሎ ያለው የጨለማ 3 ሰዓት በዚያ አይነት መከራ ውስጥ አልፎ በዚያ እርግማን ውስጥ አልፎ በዚያ ቁጣ ውስጥ አልፎ አሁንም በህይወት አለ። ለጥቂት ደቂቃ በህይወት አለ። ለምን? ሊያረጋግጥልን የፈለገው ነገር አለ። የብሉይ ኪዳኑ መስዋዕት ሊያረጋግጥልህ አይችልም። የብሉይ ኪዳኑ መስዋዕት ያንተ የእድሜ ዘመን ነገር አልቋል ብሎ ሊያረጋግጥልህ አይችልም። ጌታ ኢየሱስ ክርስቶስ አማናዊው መስዋዕታችን እግዚአብሔር ያቀረበልን ከሰው ከምድር ዘንድ ሳይሆን ከራሱ ከእግዚአብሔር ዘንድ የተዘጋጀልን መድኃኒት የዓለምን ሁሉ ኃጢአት የሚያስወግድ ንብረትነቱ የማን የሆነ? የእግዚአብሔር የሆነ ያ ንጹሕ በግ ሃሌሉያ። ያ ንጹሕ በግ ግን እርሱ መስዋዕት ሲሆን እርሱ ስለ ኃጢአታችንና ስለ በደላችን ሲሰቀል እርሱ የኛን ኃጢአትና በደል ተሸክሞ እንደዚያ በመከራ ውስጥ ሲያልፍ በለቅሶ ውስጥ ሲያልፍ በእንጨት ላይ የተሰቀለ የተረገመ ነው ተብሎ እንደተጻፈ ዘዳግም 28 ከቁጥር 15 ጀምሮ እስከ 68 ድረስ ያሉትን እርግማኖች ሁሉ ሲወስድ እነዛን እርግማኖች ሁሉ ሲወስድ ሲያነባ ሲጮህ በስቃይ ውስጥ ሲያልፍ የመለኮት ቁጣ እላዩ ላይ ሲወርድበት በምን አይነት ሁኔታ ሲበቀለው እንደነበረ አናቅ። እንደዚያም በትኩሳት ውስጥ እንደዚያም በመከራ ውስጥ እንደዚያም በፍርድ ውስጥ አልፎ መጨረሻ ላይ አለ። ከፍርዱ በፊት አልሞተም። አብ እንደዚያ ተበቅሎት ፈጽሞ አልሞተም። ከፍርዱ ይልቅ በኃጢአታችን ምክንያት ከመጣው ፍርድ ይልቅ ወይም ከኔና ከናንተ ኃጢአትና በደል ከተቀበልነው መከራ ይልቅ የኢየሱስ ክርስቶስ መስዋዕትነት ኃያል ነው። የኢየሱስ ክርስቶስ መስዋዕትነት ይበልጣል። እርሱ ከፍርዱ በላይ ነው። እርሱ ከበደላችን በላይ ነው። እርሱ ከኃጢአታችን በላይ ነው። ግን በእኛ ልብ ውስጥ እንደታተመ ሊቀር የሚፈልግ አንድ ቋንቋ መናገር አለበት።
እንደዚያም ሆኖ አልሞተም። የብሉይ ኪዳኑ ግን ገና መስዋዕት ስታደርገው ይሞታል። የአዲስ ኪዳኑ መስዋዕት እንደዚያ በመከራ ውስጥ አልፎ ግን በሕይወት አለ። ለጥቂትም ደቂቃ መኖር አለበት የግድ። መጨረሻ ላይ ሁሉ እንዳለቀ አውቆ ዋው ሁሉ እንዳለቀ አውቆ። በዚህ ቋንቋ ውስጥ አንድ ነገር ይገባኛል። ሁሉ እንዳለቀ አውቆ አንደኛ እግዚአብሔር መጀመሪያ ከሱ ነው የሚቀድመው የሚጀምረው። እግዚአብሔር በብሉይ ኪዳን ያልተመለሰለት በኃጢአት ላይ ያለው የጽድቅ ጥያቄ አለው። መመለስ አለበት። አባቱን ማርካት አለበት። የብሉይ ኪዳን እንስሶች፣ የብሉይ ኪዳን መስዋዕቶች አብን ሊያስደስቱት አልቻሉም። ስለዚህ የአብ ቁጣ መርካት አለባት። የአብ ፈቃድ መፈጸም አለበት። አንድ ከእግዚአብሔር አንግል። ከኛ አንግልስ የኔና የናንተ የእድሜ ዘመን ኃጢአት በሙሉ መወራረድ አለመወራረዱ አረጋግጦልን ነው የሞተው። አረጋግጦልን ነው ተፈጸመ ያለው። ተፈጸመ ከማለቱ በፊት ሁሉ እንዳለቀ አውቆ። በዚህ ውስጥ ምን አለ? ያላለቀ ነገር ቢኖር ኢየሱስ ለመቀበል አሁንም ዝግጁ። ስሙ የተባረከ ይሁን። ዋው! ሁሉ እንዳለቀ አውቆ ተተለስታይ ወይም ተፈጸመ ብሎ ምን አለልን? አረጋገጠልን። በኢየሱስ ስም ይህ ቃል በልባችን ላይ የታተመ ይሁን። ይህንን እውነት ሐዋርያው ሲገባው የእግዚአብሔርን ጸጋ አልጥልም አለ። የዳንኩበትን ጸጋ አልጥልም። የዳንኩበትን ጸጋ አልጥልም። ደህንነቴን እንዲቀልብኝ የሚያደርጉ ሰባኪዎች አሉ። በክርስቶስ ኢየሱስ በተፈጸመው የቤዛነት ሥራ ብቻ ነው ደህንነቴ ያለቀው ብዬ ስሰብክ የማይቀበሉ የማይጥማቸው ሰዎች አሉ። እናንተንም ከቆማችሁበት እውነት ክርስቶስ ኢየሱስ እንደተሰቀለ ሆኖ እስኪታያችሁ ድረስ ከተማራችሁት ከተመሰረታችሁበት ከቆማችሁበት እውነት እንዳትታዘዙ ያደረጉ ሐሰተኛ አስተማሪዎች አሉ። እኔ ግን የእግዚአብሔርን ጸጋ ምን አልልም? አልጥልም። የዳንኩበትን ጸጋ ምን አልልም? አልጥልም። ጽድቅስ በሕግ በኩል ቢሆን ኖሮ ክርስቶስ እንኪያስ በከንቱ ሞተ። የዳንበትን ጸጋ ምን አንልም? አንጥልም። የክርስቶስን የቤዛነት ሥራ ከንቱ አናደርግም። ታዲያ በኢየሱስ ክርስቶስ መከራ በኢየሱስ ክርስቶስ ሞት ምክንያት የተቆጠሩልን በረከቶች መጽሐፍ ቅዱስ እንደሚያስተምረው ምን ናቸው? ፈጠን ብዬ ልናገር እና ጨርሳለሁ። አንደኛ የኢየሱስ ክርስቶስ መስቀል መከራ ሞት የእግዚአብሔር አብ ዘላለማዊ ፍቅር የተገለጠበት ነው። ሁልጊዜ መስቀሉን ስታስብ እግዚአብሔር ሊጠላኝ አይችልም። መስቀሉን ስታስብ ይወደኛል። መስቀሉን ስታስብ ዛሬም ፍቅሩ አልቀዘቀዘችም። መስቀሉን ስታስብ በእኔ ተስፋ አይቆርጥም ፈጽሞ። እግዚአብሔር በክርስቶስ ኢየሱስ ከወደደኝ መውደድና ካፈቀረኝ ፍቅር ምንም ነገር ሊለየኝ አይችልም። ሃሌሉያ። ስለዚህ የኢየሱስ ክርስቶስ መከራ የእግዚአብሔር አብ ዘላለማዊ ፍቅር የተገለጠበት ነው። ሁለተኛ የኢየሱስ ክርስቶስ መስቀል ወይም የኢየሱስ ክርስቶስ መከራ የእግዚአብሔር አብ የጽድቅ ጥያቄው የተመለሰበት ነው። ሰማይ ራሱ ጥያቄው ተመልሶለታል። የአብ ፈቃድ ተመልሳለች። ስለዚህ እኛን በክርስቶስ ኢየሱስ የምንመጣውን እኛን ለመቀበል ያባባ በጎ ፈቃድ ሆኗል። እግዚአብሔር ይመስገን። ዕብራውያን ምዕራፍ 10 ከቁጥር 1 ጀምሮ እስከ 10 ድረስ አለ። ሶስተኛ የኢየሱስ መስቀል ወይም ሞት አሮጌው ታሪካችን ፍጻሜ ያገኘበት ነው። ስለዚህ አሁን አንተ አሮጌ ታሪኬ እያልክ የምትቆጭበት ፓስት ሂስትሪ የለህም። ኢየሱስ ጨርሶታል። አዳማዊ የሆነው ሂስትሪያችን በሙሉ አሮጌ የነበረው ለብርሃን ዓለም የማይታዘዘው በእግዚአብሔር ዓለም ላይ ሲያምጽ የነበረው ያው አሮጌው የሕይወት ስርዓት በክርስቶስ ኢየሱስ መስቀል ፍጻሜ አግኝቷል። ማንም በክርስቶስ ቢሆን ምንድነው? አሮጌ ታሪክ የላችሁም። ታሪካችንን ያንን አሮጌ ታሪክ በሙሉ ማን ወስዶታል? ኢየሱስ ወስዶታል። ስለዚህ የኢየሱስ ክርስቶስ መስቀል፣ የኢየሱስ ክርስቶስ ሞት፣ የኢየሱስ ክርስቶስ መከራ አሮጌው ታሪካችን ፍጻሜ ያገኘበት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17። አራተኛ የኢየሱስ ክርስቶስ መስቀል ወይም ሞት የእድሜ ዘመን ኃጢአታችን የተቀጣበትና ሂሳቡ የተከፈለበት ቦታ ነው። የትኛው ኃጢአታችን? የእድሜ ዘመን ኃጢአታችን። ፓስት ፕሬዘንት ፊውቸር፣ የባለፈው ያሁኑና የሚመጣው የእድሜ ዘመን ኃጢአታችን ሂሳቡ ተከፍሏል። ለዛ ነው ሮሜ ምዕራፍ 4 ከቁጥር 5-6 ጀምሮ
መዝሙረኛው ዳዊት አስቀድሞ የተናገረው ትንቢት አለ። እግዚአብሔር ሳይሰራ ጽድቅን ስለቆጠረለት ሰው ብጽዕና ይናገራል እንዲህ ሲል ይልና አመጻቸው ምን ያለላቸው የተሰረየላቸው፣ መተላለፋቸው የተከደነላቸው። ቀጥሎ ያለው ቋንቋ በጣም ወሳኝ። ጌታ ኃጢአቱን ከቶ የማይቆጥርበት ሰው ብፁዕ ነው ይላል። ተመልከቱ፣ ጌታ ኃጢአቱን ከቶ የማይቆጥርበት ሰው ምንድነው? ብፁዕ ነው። እግዚአብሔር እዛ ቦታ ላይ እንደውም ተቆጠረ የሚል ቋንቋ ነው ያለው። ስታምን ጽድቅ ይቆጠርልሃል። መልካም ስራ ስትሰራ ጽድቅ ምን አይልልህም? አይቆጠርልህም። የክርስቶስ ጽድቅ ከተቆጠረልህ በኋላ ደግሞ የድካም ህይወትህን እግዚአብሔር ምን አይለው? አይቆጥረውም። እግዚአብሔር ያንን ነገር ቆጥሮ አንተን ገሃነም መጨመር አይችልም። ኃጢአቱ የማይቆጠርበት ሰው ኃጢአትህ ሊቆጠር አይችልም። ድካም ሊቆጠር አይችልም። ያንን ቆጥሮ ገሃነም መጨመር አይችልም። ቢኮዝ ኢየሱስ ክርስቶስ የከፈለው የእድሜ ዘመን ኃጢአት ሂሳብህን ነው። የጌታ ኢየሱስ ክርስቶስ መስቀል፣ የጌታ ኢየሱስ ክርስቶስ ሞት የእድሜ ዘመን ኃጢአታችን የተቀጣበት ሂሳቡ የተከፈለበት ነው። ፉሊ ፔይድ ኢየሱስ ከፍሎታል። አንዳንድ ጊዜ ራሱ የሆነ ቦታ ላይ ሆነ የሆነ ተከፍሏል የሚል ድምጽ ስትሰማ የሆነ ደስታ አለው አይደል? ውስጡ ደስታ አለው። እኔ ማኪያቶይን በቃች ማኪያቶ መጠጣባት ወይ የሆነ ነገር ነው ያለችኝ ብለ ሰው እንዳይመጣ እየገሰስክ ባለህበት ሰዓት ላይ ኦኬ ድንገት ተዲየ ተከፍሏል ምናምን ነገር ስትባል የሆነ አይ በቃ ከዚህ በኋላ ሰው ቢመጣ ራሱ ጋብዘዋለሁ ትላለህ። ተከፍሏል የሚለው ቋንቋ ደስ ይላል አይልም? አይዟችሁ እኛ እናስከፍልም፣ ግልጽ ነው። እኛ የጸጋ ሰባኪዎች ፈጽሞ እናስከፍልም። ግን ተከፍሏል የሚለው ቋንቋ ደስ ይላል አይልም? ደስ ይላል። ስትከፍልለት ስንት ሰው ነው አንገትህን ይዞ በዚህና በዚህ በኩል የሚያላውስህ? እውነት በጣም አመሰግናለሁ። አንተ ምንም መሰለኝ አላውቅም። ተከፍሏል፣ ሀብትሽ ከፍሎታል፣ ደብዬ ከፍሎታል ስትል በጣም ደስታ አለው ውስጡ። ስለዚህ ኢየሱስ ከፍሎታል። የዘላለም ሂሳብ በኃጢአታችን ምክንያት ሊመጣ የነበረውን ሂሳብ በሙሉ ኢየሱስ ፉሊ ከፍሎታል። ሙሉ በሙሉ ተከፍሏል። ሃሌሉያ። ቀጥሎ አምስተኛ የኢየሱስ ክርስቶስ መስቀል ወይም የኢየሱስ ክርስቶስ ሞት የሕጉና የሰው እርግማን የተወገደበት እና ነፃ የሆንበት ነው። ተመልከቱ፣ በሕጉ በኩል የተላለፈ እርግማን እኛን እንዳያገኘን፣ የሰውና የጠንቋይ የነበለዓም እርግማን በእኛ ላይ እንዳይሰራ ኢየሱስ ክርስቶስ ሂሳብ ከፍሏል። መስቀሉን ስታስብ እርግማን ባንተ ላይ ሊፈጸም አይችልም። ለዛ ነው ገላትያ ምዕራፍ 3 ከቁጥር 13 ጀምሮ ምን አለ? በተለይ ሕያው ቃል ሕግጋትን ካለመጠበቃችን የተነሳ ከሚመጣብን ከሕጉ እርግማን ይዋጀን ዘንድ በእኛ ቦታ ስለኛ ምን ሆኖ እርግማን ሆኖ ከሕጉ እርግማን ምን አለን? ዋጀን። ስለዚህ እግዚአብሔር በሕጉ በኩል ያስተላለፈው እርግማን በእኛ ላይ ስልጣን የለውም። ያ ብቻ አይደለም። የዘር ማንዘር እያላችሁ ግራ የምትጋቡ ወንድሞቼና እህቶቼ ፈጽሞ የዘር ማንዘር እርግማን፣ የነበለዓም እርግማን፣ የጠንቋዮች እርግማን በእኛ ላይ ስልጣን የለውም። ኢየሱስ ሂሳብ ከፍሏል። ኦኬ ራሱ ፋሚሊ ቀይረናል አይደል? ፋሚሊ ቀይረናል። የማ ልጆች ነን እኛ? የእግዚአብሔር ልጆች። በክርስቶስ ኢየሱስ ሞትና ትንሣኤ ዘላለማዊ ፋሚሊ ተመስርቷል። ዘላለማዊ ፋሚሊ ተመስርቷል። አባት እግዚአብሔር የሆነበት፣ ታላቅ ወንድም ኢየሱስ የሆነበት፣ መንፈስ ቅዱስ መሪና አስተማሪ፣ እኛ ሁላችን እርስ በርሳችን ወንድማማችና እህትማማች፣ እግዚአብሔር አብ በሆነበት ፋሚሊ ውስጥ የዘር ማንዘር ሲወርድ ሲዋረድ የሚባል ቋንቋ መጠቀም ራሱ ፋሚሊውን አለማወቅ። እግዚአብሔር ብሎ የሆነ ሰው እያለ እንዴ? እግዚአብሔር ብሎ የሆነ ሰው እያለ እንዴ? ከዚህ በፊት እኮ ተባብለናል። በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ይሄ የተመሰረተው ፋሚሊ አባት እንጂ አያት የሌለው ድንቅ ቤተሰብ ነው። ስለዚህ ከአያቴ ከዘር ማንዘር የሚባል ነገር በእኛ ላይ አይሰራም። አባባ እናመሰግንሃለን። ቀጥሎ ስድስተኛ የኢየሱስ ክርስቶስ መስቀል ወይም ሞት ጥል የተገደለበትና እርቅ የተፈጸመበት ነው። ኤፌሶን ምዕራፍ 2 ቁጥር 15 ላይ ከ14 ጀምሮ በኢየሱስ ክርስቶስ የመስቀል ሥራ ምክንያት ጥል ተገድሏል ይላል።
በሕጉ ላይ የተመሰረተ በአይሁድና በአሕዛብ ሕዝብ መካከል የነበረ የጥል ግድግዳ ልዩነት በሙሉ የፈረሰበት ጥል የተገደለበት ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ቅድስት ቤተክርስቲያንን ወደ ሕልውና በማምጣት ደግሞ ከእግዚአብሔር ጋር ያስታረቀበት ድንቅ ቦታ ነው። አባባ እናመሰግንሃለን። ስለዚህ የኢየሱስ ክርስቶስ መስቀል ጥል የተገደለበት የጥል ግድግዳ የፈረሰበት ከአብ ጋር ራሱ እርቅ የተፈጸመበት ነው። ኤፌሶን 2:14 ሮሜ ምዕራፍ 5 ቁጥር 10። ሰባተኛ የኢየሱስ ክርስቶስ መስቀል ወይም ሞት ከአሮጌው አዳም ጋር የነበረን ግንኙነት ፍጻሜ ያገኘበት ነው። ከአሮጌው አዳም ጋር በዓለም ላይ ስንት ሰዎች አሉ? በዓለም ላይ የፍጥረት ምንጮች ስንት ናቸው? ሁለት ናቸው። ወይ በአዳም ነው አንድ ሰው፣ ወይ ደግሞ በማን ነው? በክርስቶስ። በክርስቶስ ከአዳም ጋር መለየት የክርስቶስ መስቀል ነው። ከክርስቶስ ጋር አንድ መሆን የምትችለው በክርስቶስ ትንሣኤ ነው። ያ ነው የተፈጸመልን። ቀጥሎ ስምንተኛ የኢየሱስ ክርስቶስ መስቀል ወይም ሞት ከሙሴ ሕግ ጋር በሞት ራሱ እንዳንገናኝ የተደረግንበት ነው። ስለዚህ አሁን የሙሴ ሕግ ከኛ ጋር ምንም ግንኙነት መጀመሪያም ራሱ ከኛ ጋር ግንኙነት የለውም። ነገር ግን ኢትዮጵያ ምድር ውስጥ የምንኖር እኛ የነበርንበት ሃይማኖት ኦሪታዊ ስለነበረች ወደ ሕጉ አጠጋግታን ነበረ። ለዚያ ነው የገላትያ መልእክት በደንብ ኢትዮጵያ ላይ መሰበክ አለበት የምንለው ማለት ነው። ስለዚህ ከሙሴ ሕግ ጋር በሞት የተለያየንበት ነው። ሮሜ ምዕራፍ 7 ከቁጥር 1 ጀምሮ እስከ 4። ዘጠነኛ የኢየሱስ ክርስቶስ መስቀል አለቅነትና ስልጣናት ሰይጣንና አጋንንቶቹ አለቅነትና ስልጣናት የተሻሩበት ካታርጆ ትጥቅ የፈቱበት ስልጣናቸው የተገፈፈበትና ሽባ የሆኑበት ቦታ ነው። ሃሌሉያ! ለዚያ ነው ቆላሲስ ምዕራፍ 2 ቁጥር 15 ላይ ዘፍጥረት ምዕራፍ 3 ቁጥር 15 ላይ ያለው ነው የተፈጸመው። መጨረሻ ላይ ምዕራፍ 10ኛ የመጨረሻ 10ኛ የኢየሱስ ክርስቶስ መስቀል በደንብችን ስሙኝ፣ የዘር የነገድ የቋንቋ ልዩነት የጠፋበትና አዲስና ዘላለማዊ ቤተሰብ የተመሰረተበት ነው። ኦኬ የኢየሱስ ክርስቶስ መስቀል ራእይ ምዕራፍ 5 ከቁጥር 9 ጀምሮ እስከ 10 ምን ብለሃልና ታርደሃልና በደም ከነገድ ሁሉ ከቋንቋ ሁሉ ከሕዝብ ሁሉ ከወገን ሁሉ ሰዎችን ዋጅተ ለሰማይ አምላክ ነገስታትና ካህናት አደረካቸው ተብሎ ተጽፏል። በዚህ አዲስ ፋሚሊ ውስጥ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ የሚባል ልዩነት የለም። ሁላችንም በክርስቶስ ስንት ሰው ነን? አንድ ሰው። እንደዛ ይላል ገላትያ ላይ ገላትያ ምዕራፍ 3 ከቁጥር 27 ጀምሮ ከክርስቶስ ኢየሱስ ጋር አንድ ተሆኑ ዘንድ የተጠመቃችሁ የመንፈስ ቅዱስ ጥምቀት ነው ከክርስቶስ ጋር አንድ የሚያደርገው። ከክርስቶስ ኢየሱስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁላችሁ ማንን ለብሳችሁታል? ክርስቶስን ለብሳችሁታል። ክርስቶስን ለብሳችሁታል። እሺ እናንተ በክርስቶስ ኢየሱስ ደግሞ ስንት ሰው ናችሁ? አንድ ሰው። አንድ ሰው 86 ብሔር መሆን ይችላል? አንድ ሰው ከራሱ ጋር እኔ አማራ ኦሮሞ ነኝ እያለ መጣላት ይችላል? እንደዚህ አይነት ትንንሽ የሐሳብ ያላችሁ ወንድሞች እባካችሁ መስቀሉ ላይ ፎከስ አድርጉ። የመስቀሉ ሥራ ነፃ ያወጣችኋል። የኢየሱስ ክርስቶስ ደም ፈሷል። ከእንደዚህ አይነት አስተሳሰብ ነፃ ወጥተናል። እግዚአብሔር በዘራችን፣ በቋንቋችን፣ በነገዳችን አላስተናገደንም። እግዚአብሔር በማን ያስተናገደን? በክርስቶስ። የተቀበለህ በዘር ሳይሆን በማን ነው? በክርስቶስ። የተቀበለሽ በዘርሽ ሳይሆን በማን ነው? በክርስቶስ። እንደዛ ከሆነ እርስ በርሳችን መቀባበል ያለብን እግዚአብሔር እኛን በተቀበለበት በማን መሆን አለበት? በክርስቶስ። የሚቀጥለውን ጌታ ከፈቀደ ነገ እንቀጥላለን። እንጸልይ።